ውጤታማ ቢዝነስማን መሆን ይፈልጋሉ? እንግዲያውስ እነዚህ በጣም 10 ምርጥ አትራፊና አዋጭ የሆኑ ቢዝነስ ሀሳቦችን እስከ መጨረሻው በዚህ ቪዲዮ ላይ ይከታተሉ። እነዚህም ቪዲዮዎች ሲያዩ ይህን ቢዝነስ እንዳይጀምሩ ለዛሬ 10 በጣም አትራፊ የሆኑ ቢዝነስ ሀሳቦች ነው ይዤላቸው የመጣሁት። የመጀመሪያው ቢዝነስ እንግዲህ እነዚህ ቢዝነሶች በአሁኑ ሰዓት እጅግ አዋጭና ከአመት እስከ አመት የምትሰሩበት ቢዝነስ ነው። ሁሌም ቢሆን አዋጭ ናቸው። ሁሌም ቢሆን ትርፋማ የሚያደርጉ ቢዝነስ ነው። በስነስርዓት ከተሰሩ እነዚህ ቢዝነሶች አመት በተቀየረ ቁጥር፣ ወራቶች በተቀየሩ ቁጥር በየቀኑ የሚያገለግሉ ቢዝነሶች ናቸው እና በየቀኑ የምትሰሩበት ቢዝነስ ናቸው። እነዚህ ቢዝነሶች ሁሌም አዋጭ ናቸው። አመት በመጣ ቁጥር የምትሏቸው ቢዝነሶች አይደሉም። ሁሌም ቢሆን ተፈላጊ ቢዝነሶች ነው ለዛሬ ይዤላችሁ የመጣሁት። እንኳን ወደ ካኔ ቢዝነስ ችሎት በሰላም መጣችሁ። ለዛሬ ይዤላችሁ የመጣሁት 10 በጣም አትራፊ የቢዝነስ ሀሳቦች ነው። በዚህ ቢዝነስ ላይ እስከ መጨረሻው እንመክርበታለን። ቢዝነሱን ይጠቅማቸዋልና እስከ መጨረሻው ተከታተሉት። እና ይህ ቢዝነስ እንግዲህ አዋጭ የሚባሉት 10 ቢዝነስ አሁን በዝርዝር የምነግራችሁ ይሆናል ማለት ነው። የመጀመሪያው የቢዝነስ ሀሳብ እንግዲህ የላውንደሪ ቢዝነስ ነው። ላውንደሪ ቢዝነስ በአሁኑ ሰዓት አትራፊ እና ምርጥም የሚባለው ሁሌም ቢሆን ተፈላጊ ነው። የሰው ልጅ ልብስ እስከለበሰ ድረስ አልባሳትን እስከለበሰ ድረስ ሁሌም ቢሆን ንጹህ ነገር ይፈልጋል እና ያው ልብሳችን ሁሌም የሚታጠብ ነገር ነው እና ይህ ደግሞ በየጊዜው የሚሰራ ቢዝነስ ነው። ወይ አንዴ ገዝተን ወይ አንዴ አጥበን የምንተወው በሳምንት ቢያንስ የተወሰነ በ3 ቀን የሆነ በሳምንት የሚታጠብ ነው እና የላውንደሪ ቢዝነስ ደግሞ በአሁኑ ሰዓት ወጣቱ ሆነ በአሁኑ የስራ ጫና ስለሚኖርበት ወይም ደግሞ የስራ ቢዚ ስለሚሆን ጊዜ ላይኖረው ይችላል። የማጠቢያ ጊዜ ጠዋት ወጥቶ ማታ የሚገባበት ጊዜ ስለሚኖር ከዛ በኋላ ደግሞ ለማጠብ ይቸገራል እና እንደዚሁም ደግሞ አንዳንድ ቦታዎች ላይ ለማጠብ ምቾት ስለሌለ ይህ ቢዝነስ በጣም አዋጭ ነው እና የላውንደሪ ቢዝነስ ምርጥ ከሚባሉ ቢዝነሶች አንዱ ነው እና አሁን ማሳያችሁ በትልቅም በትንሹ ካፒታል የሚጀምሩ ቢዝነሶች ናቸው እና እነዚህ ቢዝነስ በጣም አዋጭ ነው የሚባሉ የቢዝነስ ሀሳብ ነው። በሁለተኛ ደግሞ ለቢዝነስ ሀሳብ ይዤላችሁ የመጣሁት ቢዝነስ ምንድን ነው? የዳቦ ቤት ቢዝነስ ነው። የዳቦ ቢዝነስ እንግዲህ ሁሌም ቢሆን የሚጠቀመው ሆነ ቁርስም ሆነ ምሳም ሆነ እራትም ሆነ መክሰስም ሆነ የምንጠቀመው ነው እና ሆቴልም ሆነ ካፌ ላይ ቤትም ሆነ በየትኛውም የምግብ ያለበት አካባቢ ላይ ሁሉ የዳቦ አይጠፋም እና ለምሳሌ ከፓስታ ጋር ዳቦ ይበላል፣ ከእንቁላል ጋር ዳቦ ይበላል፣ ከምግብ ጋር ዳቦ ይበላል። እንደዚሁም ደግሞ ከአትክልቶች ጋር ዳቦ ይበላል እና የዳቦ ቢዝነስ እጅግ አዋጭ የሚባል ቢዝነስ ነው። ጎን ለጎን ደግሞ ጣፋጮችን፣ ኬኮችን፣ ኩኪሶችን የምታደርጉ ደግሞ እጅግ በጣም የሚያዋጣችሁ ቢዝነስ ነው እና የዳቦ ቤት ቢዝነስ በሁለተኛ ይዣቸዋለሁ ማለት ነው። ወደ ሶስተኛው ስንሄድ ደግሞ የካልሲ ማምረት ቢዝነስ ነው። ካልሲ ማምረት ቢዝነስ እጅግ አዋጭ ከሚባሉ ቢዝነሶች አንዱ ነው እና ይህ ቢዝነስ ምንም ጥርጥር የለውም። ካልሲያችን ቢያንስ ተቀያሪ በትንሹ 10ም 20ም 30ም 40ም 50ም ሊኖርን ይችላል እንደ ሰው ነው። ቢያንስ ከ10 በላይ ቀያሪ ያስፈልገናል። ምክንያቱም በየቀኑ መቀየር ያለብን ካልሲያችንን ዛሬ ያደረግነው በሳምንት ሙሉ አናደርገውም ወይም ደግሞ 2 ቀን 3 ቀን አናደርገውም። ሰው በየቀኑ ካልሲ ስለሚቀያየር ቢያንስ አንድ ሰው የተወሰነ 20 ሊኖረው ይችላል፣ 30 ሊኖረው ይችላል፣ 40 50 ሊኖረው ይችላል፣ 10 ሊኖረው ይችላል፣ ከዛም በላይ ሊኖረው ይችላል እንደ ሰው ነው። ያ ማለት ደግሞ ሁልጊዜ የሚቀየረው ነገር ነው። ካልሲ እንደምታዩት ቢያንስ እንደ ልብስ አንድ ገዝተን አመት የሚቆይ አይደለም። ካልሲ አንድ ወር ወይ 2 ሳምንት በኋላ ሊቀደድ ይችላል። እንደገና ደግሞ ተጨማሪ ልንገዛ እንችላለን እና የካልሲ በቢዝነስ ምርት በጣም አዋጭ ከሚባሉት ነው። ይህ ደግሞ በስንተኛ አስቀምጠነዋል። እንደዚሁ ደግሞ በተጨማሪ ወደ ሌላኛው ቢዝነስ እንሄድና የሮቶ ቢዝነስ ነው። የሮቶ ቢዝነስ ምንም ጥርጥር የለውም በጣም አዋጭ ከሚባሉ ቢዝነሶች ነው። ይህም ቢዝነስ ደግሞ በማንኛውም ቦታ የሚፈለግ ነው። በካምፓኒዎች ብትሉ፣ በሆቴሎች፣ በትልቅ ካምፓኒዎች ሊሆን ይችላል፣ ፋክተሪዎች ሊሆን ይችላል፣ በመኖሪያ ቤቶችም ሊሆን ይችላል፣ በካፌዎች፣ ሆቴሎች፣ በሁሉም አካባቢ ባሉት ይህ የሮቶ ቢዝነስ ይፈለጋል ማለት ነው። ስፔሻሊ ትልልቅ ካምፓኒዎች እና መኖሪያ ቤቶች ላይ በብዛት ሮቶ ሲጠቀሙ ታያላችሁ እና ይህ ደግሞ ምክንያቱም እኛ ጋር ካለው ሁሌ ውሃ አይኖርም እና በፈረቃ የሚመጣበት ሀገር ላይ ስላለን የሮቶ ቢዝነስ እኛ ሀገር ላይ በጣም አዋጭ ከሚባሉት ቢዝነስ ነው። እኛ ጋር ብቻ ሳይሆን አፍሪካ ላይ አዋጭ ከሚባሉ ቢዝነሶች ነው የሮቶ ቢዝነስ። ወደ ሌላኛው ሲሄድ ደግሞ የካሽ ሬጂስተር ቢዝነስ ነው። ካሽ ሬጂስተር ቢዝነስ አዋጭ ነው። በደንብ አድርጋችሁ ጥራት ያለው ካሽ ሬጂስተር ከመረታችሁ በጣም ምርጥ ከሚባል ነው። ሁሌም ቢሆን ተፈላጊ የሆኑ በየኦፊሶች፣ በየሆቴሎች፣ በየካፌዎች፣
በተለያዩ ካምፓኒዎች ላይ ካሽ ሬጂስተር ወረቀቶች ተፈላጊዎች ናቸው እና ይህ ቢዝነስ ሁሌም ቢሆን ተፈላጊ ቢዝነስ ነው እና እንዲሁም ደግሞ አስራፊ ቢዝነስ ነው እና የካሽ ሬጂስተር ቢዝነስ በጣም ተፈላጊ ከሚባሉት ቢዝነሶች አንዱ ነው እና በተጨማሪም ደግሞ የምናየው እንግዲህ የካሜራማን ወይም ፎቶ በአሁኑ ሰዓት እጅግ ብዙ ሶሻል ሚዲያ ተጠቃሚዎች ስላሉ ካሜራማን ወይም ደግሞ ፎቶ የሚያነሳቸው ሰዎች ስለሚፈልጉ በተለይ ደግሞ ቲክቶክ ላይ ሊሆን ይችላል፣ ሶሻል ሚዲያ ላይ ሊሆን ይችላል። ምክንያቱም አንዳንዴ ለራሳቸው ለማንሳት ስለሚቸገሩ ካሜራማን ግድ ያስፈልጋቸዋል ማለት ነው። ይህም ደግሞ በአሁኑ ሰዓት ሶሻል ሚዲያ ላይ በጣም ተፈላጊ ያለበት ስራ ነው ማለት ነው። እንደዚሁም የፎቶ ስራ ማለት ነው ወይ ካሜራማን ይህ ተፈላጊ ስራ ነው። በሌላኛው ስንሄድ ደግሞ ወደ ሌላኛው ደግሞ ተፈላጊ ቢዝነስ ስንሄድ የፒዛ ቦክስ ቢዝነስ ነው። በአሁኑ ሰዓት እንደምታየው በከተማችን ላይ እጅግ በጣም እነዚህ ፋስት ፉዶች እየተስፋፉ ነው እና በአሁኑ ሰዓት እጅግ የሚፈለጉ ቢዝነስ ነው ይህ የፒዛ ቦክስ ማምረት። ፒዛ ቦክስ ብቻ አይደለም፣ ለበርገር ሊሆን ይችላል፣ እንደዚሁም ለበርገር ቦክስ ሊሆን ይችላል፣ ለፒዛ እንደዚሁም ደግሞ ለኬኮች እና ለተለያዩ ነገሮች እነዚህን ቦክሶች ማምረት ይችላላችሁ እና በጣም ተፈላጊ ናቸው እነዚህ ቦክሶች ማለት ነው። እንደዚሁም በዳቦ ቤትም ተፈላጊዎች ናቸው በአሁኑ ሰዓት በካፌዎች እንደዚሁም ፋስት ፉድ የሚሸጥባት ቦታዎች፣ ሆቴሎች ላይ በደንብ የሚፈለጉ ስለሆኑ እነዚህ ቢዝነሶች ለእናንተ ምንድነው አሪፍ የሆነ የፒዛ ቦክስ ብታመጡ ዲዛይናችሁ ቆንጆ አድርጋችሁ እንደዚሁም ደግሞ ስታይሉን ብትቀይሩት አሪፍ እና ተፈላጊ ቢዝነስ ነው። አሁን ሰዓት እየተስፋፋ በከተማዋ ላይም እየተስፋፋ ያለ ነው። እንደዚሁም ደግሞ ወደ ክፍለ ሀገሩ በአሁኑ ሰዓት ነገር እየተስፋፋ ስላለ በአሁኑ ሰዓት ኢትዮጵያ ውስጥ የፒዛ ቦክስ ማምረት አዋጭ ከሚባሉት የቢዝነስ ነው። ለፒዛ ብቻ አይደለም ስታመርቱ ለበርገር ብያቸዋለሁ። እንደዚሁም ደግሞ ለኬኮች፣ ለተለያዩ ለትንሽ ኩኪሶች ሊሆን ይችላል። ለእነዚህ ማምረት ትችላላችሁ እና ለአንድ ብቻ ለፒዛ ብቻ አይደለም። ሰው ይሄ ነገር በጣም ተፈላጊ ነው። በዳቦ ቤትም፣ በካፌዎችም፣ በሆቴሎችም ፋስት ፉድ መሸጫዎች በጣም ተፈላጊ ናቸው። በተጨማሪ ደግሞ የኮንስትራክሽን ስራ ነው። ኮንስትራክሽን ስራዎች እንግዲህ የኮንስትራክሽን ምርት በአሁኑ ሰዓት በከተማችን እያደገች ነው ያለችው እና በተለያየ ቦታ ብትሄዱ በተለያየ አቅጣጫ በሀገሪቷ ላይ የተለያዩ ኮንስትራክሽኖች፣ ህንፃዎች ሲገነቡ ነው የምታዩት። እንደዚህ ፋብሪካዎች፣ የተለያዩ ነገሮች ሲሰሩ ነው የምታዩት። ሰው የኮንስትራክሽን ምርቶች አዋጪ ከሚባሉት ቢዝነሶች አንዱ ነው እና በየቦታው ህንፃዎች ይገነባሉ። ሰው ያ ደግሞ ህንፃዎች ግድ የኮንስትራክሽን እቃ ያስፈልገዋል። ያን ህንፃ ለመገንባት ሰው የኮንስትራክሽን እቃዎችን ዘርዘር አድርጌ የሚነግራችሁ የተለያዩ የኮንስትራክሽን እቃዎች አሉና ይሄ ነው ልላችሁ ከፈለጋችሁ የተለያዩ እንደ ብረታ ብረቶች ፌሮ ሊሆኑ ይችላሉ፣ አሉሚኒየሞች ሊሆኑ ይችላሉ። ስለዚህ በቃ አጠቃላይ ኮንስትራክሽን በተመለከተ ያሉ ነገሮችን ብትይዙ እና ብትሸጡ እጅግ ወይም ብታመርቱ በጣም እጅግ አዋጭ ከሚባሉ ቢዝነሶች አንዱ ነው እና ከተማዋ ላይ በጣም በአሁኑ ሰዓት ኮንስትራክሽኖች እየተስፋፉ ነው። ህንፃዎች፣ ግንባታዎች፣ የተለያዩ ፋክተሪዎች እንደዚሁ እየተስፋፉ ነው እና ይህ ቢዝነስ እጅግ አዋጭ ነው። ሌላኛው ደግሞ የንጽህና መጠበቂያ ሳሙና ነው። የንጽህና መጠበቂያ ሳሙና ሰው ልጅ እንግዲህ ልብሱን በየጊዜው ይቆሽሻል፣ የተለያየ አቧራ ሊነካው ይችላል፣ ወይም ደግሞ በአየር መልኩ ጭቃ ሊሆን ይችላል እና ግዴታ ንጽህናውን መጠበቅ ስላለበት የንጽህና ሳሙናዎች እጅግ አዋጭ ናቸው። የእጅ ሳሙናም ሊሆን ይችላል፣ የልብስ ሳሙናም ሊሆን ይችላል፣ በዱቄትም ወይም ደግሞ በኖርማል ሳሙናም ሊሆን ይችላል። ዱቄት ሳሙና ስላችሁ እንደ ኦሞ ለምሳሌ ኤሪያል የሚባሉት አይነት ሳሙናዎች፣ ሰንላይት የሚባሉ ሳሙናዎች አይነት ተፈላጊ ናቸው እና የዱቄት ሳሙና የንጽህና መጠበቂያ ምንም ጥርጥር የለም ሁሌም ቢሆን ተፈላጊ ቢዝነስ ነው እና ይህ ቢዝነስ ሁሌ የምትሰሩበት እዚህ ላይ በደንብ አድርጋችሁ እናንተ ፎከስ አድርጋችሁ በደንብ አድርጋችሁ የተሻለ ጥራቱን የጠበቀ ብትሰሩ ምንም ጥያቄ የለም። ይህ ቢዝነስ እጅግ በጣም አዋጭና አትራፊ ቢዝነስ ከሚባሉት ውስጥ ነው ማለት ነው። ሌላ በተጨማሪ እንግዲህ በመጨረሻ ይዤላችሁ የመጣሁት የቴካዌ ካፕ ነው። በአሁኑ ሰዓት ቴካዌ ካፕ እንግዲህ የተለያዩ ካፌዎች የተሰሩ ነው። ካፌ እንግዲህ ኮፊ ሾፕ እና ካፌዎች እንግዲህ አዋጭ ከሚባሉ ቢዝነሶች ነው። በከተማችን በተለያዩ ሀገር ከተሞች ከተማ ውስጥ አካባቢ ለሀገር መሆኑ ከተማዎች የሆኑ ቦታዎች ላይ
ደግሞ በከተማዎች አካባቢ በጣም ብዙ ካፌዎች ነው ያሉት እና እነዚህ ካፌዎች ደግሞ ቴካዌ ካፕ በጣም አስፈላጊ እና እናንተ ደግሞ ጥራቱን የጠበቀ ቴካዌ ዲዛይናችሁን ቆንጆ አድርጋችሁ በጥሩ ሁኔታ ለየት አድርጋችሁ ብታቀርቡ የቴካዌ ካፕ ማምረት ወይም ኩባያ ማምረት እጅግ አዋጭ ከሚባሉት ቢዝነስ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት የቢዝነስ አይነት እንግዲህ 10 አይነት የቢዝነስ ሀሳብ ይዤላችሁ መጣሁ። እነዚህ ቢዝነሶች ደግሞ በጣም አዋጭና እጅግ ትርፋማ የሚያደርጉባችሁ ቢዝነሶች ናቸው። ምንም የማትከስሩበት ቢዝነስ ነው። ከእናንተ ብቻ ምንድነው የራሳችሁ ፎከስ ጥረት እና የራሳችሁ ጥረት የሚወስነው ማለት ነው። እነዚህ ቢዝነሶች ምንም ጥርጥር የለውም ሁሌም አዋጭ የሚባሉ ቢዝነሶች ናቸው እና አስፈላጊ የሚባሉ ቢዝነሶች ናቸው። ሰው ለዛሬ ይዤላችሁ የመጣሁት የቢዝነስ እነዚህን ይመስላሉ። ከእናንተ የሚጠበቁ ሁሌም ፎከስ ማድረግ ነው፣ ስራችሁ ላይ ጥረት ማድረግ ነው፣ ከሌሎች ጋር ቼክ ማድረግ ነው። ተወዳዳሪ መሆን አለባችሁ እና ምናልባት የጥራት አቅርቦት ችግር ሊኖርባችሁ ይችላል እና እነዛን ነገሮች በቶሎ ማቅረብ ያለባችሁ ለደንበኞቻችሁ በቶሎ ማግኘት ስላለባቸው እነዚህ ቢዝነሶች በጣም አዋጭ እና በጥራት ከሰራችሁ ምንም ጥርጥር የለም ሁሌም ተፈላጊና በጣም ሀብታም ሊያደርጋችሁ እንደዚህ ሚሊዮን ከዛም በላይ ሊያደርጋችሁ የሚችል ቢዝነስ ነው እና ይህ ቢዝነስ አዋጭ ከሚባሉት የቢዝነስ ሀሳቦች እነዚህ 10 ለዛሬ ይዤላችሁ ይቻላል ማለት ነው። በቀጣይ ደግሞ አሪፍ ይዤላችሁ እመጣለሁ ማለት ነው። ይህ የምታዩት ቢዝነስ በካመን ቢዝነስ ቲዩብ ነው እና ከወደዳችሁት ደግሞ ይህን ቢዝነስ ላይክ፣ ሰብስክራይብ ማድረጋችሁን አታውቁም። እንደዚሁም ደግሞ ለጓደኞቻችሁ ለቤተሰቦቻችሁ ሼር ማድረጋችሁን አትርሱ። ለወደፊት ደግሞ አሪፍ የሆነ ቪዲዮ ይዤላችሁ እንዲመጣ ሰብስክራይብ በተኗን መጫኑን አትርሱ። ለዛሬ ይዤላችሁ ቢዝነስ ይመስላል። አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ አስፍሩልኝ። በሌላ ቢዝነስ ከምንገናኝ ሰላማችሁ ይብዛ።